ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለለተ አርብ ያልናቸውን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። በምርጫ ዋዜማ የእንግሊዝ መንግስት ለዜጎቹ ጥብቅ የደህንነትና የጉዞ ማሳሰቢያን አወጣ። የፊታችን ሰኞ በሚካሄደው የኢትዮጵያ ብሔራዊ ምርጫ ዋዜማ ላይ የዩናይትድ ኪንግደም መንግስት በሀገሪቱ ለሚገኙ ዜጎች ጥብቅ ማሳሰቢያና ሰፊ የጉዞ እገዳን አስተላልፏል። ይህ ማሳሰቢያ በምርጫው ዕለት ሊኖር ከሚችለው የጸጥታ ሁኔታ ጀምሮ እስከ መላው ሀገሪቱ የደህንነት ስጋት ድረስ የዘለቀ ሲሆን የምርጫውን ሂደት ተከትሎ የመንግስት መስሪያ ቤቶችና ባንኮች ሙሉ በሙሉ ዝግ እንደሚሆኑም አስታውቋል። በምርጫ ጣቢያዎች አካባቢ ከፍተኛ ጥበቃ እንደሚኖርና በመንገዶች ላይ መታወቂያ መፈተሽ እንዲሁም ተሽከርካሪዎችን የመፈተሽ ጥብቅ እርምጃዎች ስለሚኖሩ እንግሊዛውያን ከቤታቸው ሲወጡ መታወቂያቸውን በእጃቸው እንዲይዙ የጸጥታ አካላት የሚሰጧቸውን መመሪያዎች ያለማቅማማት እንዲተገብሩና ለጉዟቸውን በቂ ጊዜ ይዘው ቀደም ብለው እንዲወጡ አሳስበዋል። ከምርጫው ዕለት የጸጥታ ጥንቃቄ ባሻገር የማሳሰቢያ ኢትዮጵያን ወቅታዊ የጸጥታ ሁኔታ አሳሳቢነት በግልጽ በሚያሳይ መልኩ አብዛኛው የሀገሪቱን ክፍሎች ለጉዞ እጅግ አደገኛ ብሎ ፈርጇቸዋል። የእንግሊዝ የውጭ ጉዳይ መስሪያ ቤት ባወጣው ዝርዝር የጉዞ ማዕቀብ መሰረት የትግራይ የአማራና የጋምቤላ ክልሎች ሙሉ በሙሉ ምንም አይነት ጉዞ እንዳይደረግባቸው በጥብቅ ተከልክለዋል። ከዚህ በተጨማሪም ሀገሪቱ ከሱዳን፣ ከደቡብ ሱዳን፣ ከኤርትራ፣ ከኬንያና ከሶማሊያ ጋር በምትዋሰንባቸው የድንበር አካባቢዎች ከ10 እስከ 100 ኪሎ ሜትር ርቀት ውስጥ ማንኛውም ዜጋ ዝር እንዳይል አስጠንቅቋል። የኦሮሚያ ክልልን በተመለከተ ሁኔታው ተመሳሳይ ሲሆን ምዕራብና ምስራቅ ወለጋ፣ ቄለምና ሆድሮ ጉድሩን ጨምሮ የተለያዩ የሸዋ ዞኖች የጉዞ እገዳ ከተጣለባቸው ግንባር ቀደም ቦታዎች ተመድበዋል። በቤኒሻንጉል ጉሙዝ ክልል የመተከልና ማኦኮሞ ዞኖች እንዲሁም በሶማሌ ክልል በአፋርና በደቡብ ኢትዮጵያ የተወሰኑ ዞኖች ላይ ተመሳሳይ ጥብቅ ክልከላም ተጥሏል። ይህ ሰፊ የጉዞ እገዳ የእንግሊዝ መንግስት በኢትዮጵያ ውስጥ ስላለው የጸጥታ መደፍረስ ያለውን ከፍተኛ ስጋት የሚያንጸባርቅ ነው። መንግስት አክሎም ይህን ጥብቅ ማሳሰቢያ ጥሰው ወደ ተከለከሉት ቀይ ቀጠናዎች ለሚጓዙ ዜጎች በአዲስ አበባ የሚገኘው የእንግሊዝ ኤምባሲ በአካል ተገኝቶ ምንም አይነት የቆንስላ ድጋፍም ሆነ የነፍስ አድን እርዳታ ማድረግ እንደማይችል በግልጽ አስጠንቅቋል። በመሆኑም ዜጎች አስገዳጅ ጉዞ ካጋጠማቸው አካባቢውን በሚገባ እንዲያጠኑ፣ ድንገተኛ አደጋን፣ ሕክምናና ያልታሰቡ ወጪዎችን የሚሸፍን ጠንካራ የጉዞ ዋስትና እንዲገዙ መክሯል። በአንጻሩ ድንገተኛ ስርዓት ቢያጋጥማቸው ወይም አስቸኳይ የመንግስት እርዳታ ቢፈልጉ ዜጎች ኤምባሲውን በስልክ ማግኘት እንደሚችሉ አቅጣጫ በማስቀመጥ ማሳሰቢያውን ቋጭቷል። በአማራ ክልል መንገዶች ላይ ዛሬ ምን እየተፈጠረ ነው? የአንድ ሀገር ማህበራዊና ኢኮኖሚያዊ የደም ስር የሆነው የትራንስፖርት እንቅስቃሴ ሲስተጓጎል የዜጎች የዕለት ተዕለት ህይወት ክፉኛ ይጎዳል። በአማራ ክልል የሚንቀሳቀሱ ታጣቂዎች ከዛሬ ጀምሮ ተግባራዊ የሚሆን የተሽከርካሪ እንቅስቃሴ ገደብ መጣላቸውን ተከትሎ በክልሉ አብዛኞቹ ዋና ዋና መንገዶች ላይ ከፍተኛ የትራንስፖርት መስተጓጎል መፈጠሩ ክፉኛ አሳሳቢ ሆኗል። ይህ ያልተጠበቀ እገዳ በተለይም ከክልሉ ወደ አዲስ አበባ የሚደረጉ ጉዞዎችን እንዲሁም በክልሉ ከተሞች መካከል ያለውን የንግድና የሰዎች እንቅስቃሴ አደጋ ላይ ጥሎታል። የዚህ የጸጥታ ቀውስ ቀጥተኛ ሰለባ የሆኑት መንገደኞችና የትራንስፖርት አቅራቢዎች ከፍተኛ እንግልት እየገጠማቸው ይገኛል። በተለይም ከጎንደርና ከጎጃም ዞኖች ተነስተው በኦሮሚያ ክልል የሰሜን ሸዋ ዞን አቋርጠው ወደ ርዕሰ ከተማዋ አዲስ አበባ የሚጓዙ አውቶቡሶችና የጭነት ተሽከርካሪዎች መጓዝ አለመቻላቸው ተነግሯል። የእገዳው ጫና የክልሉን ከተሞች እርስ በርስ አቆራርጧል። ከጎንደር ተነስተው ወደ ደባርቅ፣ ባህር ዳር፣ ጎርጎራ፣ መተማና ዳንሻ አቅጣጫ የሚሄዱ መንገደኞች መጉላላት የገጠማቸው ሲሆን ከክልሉ ርዕሰ መዲና ባህር ዳር ወደ ደብረ ማርቆስ፣ አዴት፣ መራዊ፣ ቡሬ እንዲሁም ሞጣ ከተሞች የሚደረገው የተሽከርካሪ እንቅስቃሴም በተመሳሳይ ሁኔታ መቆሙን የዓይን እማኞችና የቅርብ ምንጮች አረጋግጠዋል። ምንም እንኳን የከተማ አቋራጭና የረዥም ርቀት የሀገር አቋራጭ ጉዞዎች በዚህ ከባድ ማዕቀብ ስር ቢወድቁም የከተማ ውስጥ የነዋሪዎች እንቅስቃሴ ግን ሙሉ በሙሉ አልቆመም። በየከተሞች ውስጥ የህዝብ ትራንስፖርት አገልግሎት የሚሰጡ ታክሲዎችና ባለሶስት እግር ተሽከርካሪዎች የተለመደ ስራቸውን እየሰሩ መሆኑ ታውቋል። የሁኔታ በእገዳው ዙሪያ ያለውን ውስብስብነትና ታጣቂዎቹ በዋና ዋና አውራ ጎዳናዎች ላይ ብቻ ያተኮሩ መሆኑን ያሳያል። በእንዲህ እንዳለ የመንግስት አካላት በበኩላቸው መሬት ላይ ካለው የነዋሪዎች ሮሮ የተለየ መረጃ እያቀረቡ ይገኛሉ። የምዕራብ ጎጃም ዞን አስተዳዳሪ ዛሬ ቀትር ላይ ባወጣው ይፋዊ መግለጫ በዞኑ ውስጥ ምንም አይነት የተዘጋ መንገድ አለመኖሩን በማስታወቅ የተሰራጨውን መረጃ ሙሉ በሙሉ አስተባብሏል።
አስተባብሏል። አስተዳደሩ አክሎም የረጅምና የአጭር ርቀት ተሽከርካሪዎች መደበኛ እንቅስቃሴያቸውን ያለምንም የጸጥታ ስጋት እያካሄዱ መሆኑን አረጋግጧል። በታጣቂዎች ተግባራዊ ተደርጓል በተባለው እገዳና በመንግስት በኩል በተሰጠው ማስተባበያ መካከል የተፈጠረው ይህ ጥልቅ የመረጃ ልዩነት መንገደኞችን ከፍተኛ ግራ መጋባት ውስጥ ከመክተቱም በላይ የክልሉን የጸጥታ ሁኔታ አሳሳቢነት ይበልጥ አጉልቶ የሚያሳይ የዘመናችን የፖለቲካና የጸጥታ ጦርነት ነጸብራቅ ሆኗል። አልጀዚራ በኢትዮጵያ ውስጥ ባለፉት 4 ዓመታት ከ7400 በላይ ግጭቶች መከሰታቸውን ገለጸ። አልጀዚራ ቴሌቪዥን ዛሬ ኢትዮጵያን በተመለከተ ሰፋ ያለ ዘገባ ያቀረበ ሲሆን ካተኮረባቸው ጉዳዮች መካከል በአገሪቱ ውስጥ ያለውን ግጭት ይመለከታል። በዘገባው ከአክሊድ ያገኘነው መረጃ በምንጭነት በመጥቀስም እንደ አውሮፓውያን አቆጣጠር ከጃንዋሪ 1 ቀን 2022 አንስቶ እስከ ሜይ 15 2026 ድረስ በኢትዮጵያ ውስጥ 7400 በላይ ግጭቶች እንደነበሩ አስታውቋል። እነዚህን በክልሎች ሲከፋፍሏቸው ደግሞ ከግማሽ በላይ የሚሆኑት እነዚህ ግጭቶች በአማራ ክልል ውስጥ መከሰታቸውን ገልጾ ብዛታቸውም 3719 እንደሆነ አስረድቷል። በሁለተኛነት ያስቀመጠው ኦሮሚያ ክልልን ሲሆን ባለፉት 4 ዓመታት በክልል ውስጥ 2735 ግጭቶች እንደነበሩ አስታውቋል። እነዚህ ሁለት ክልሎች ከፍተኛውን ግጭት ቢያስተናግዱም ሌሎች ክልሎች ውስጥም ባለፉት 4 ዓመታት አለመረጋጋቶች እንደነበሩ ገልጾ በትግራይ ክልል 262 ግጭቶች እንደነበሩና በምዕራብ ጋምቤላ ደግሞ 144 ጥቃቶች መፈጸማቸውን አስረድቷል። በምርጫው ዜማ የኦነግ በኦሮሚያ ክልል ጥብቅ የትራንስፖርት እገዳ አወጀ። ምርጫውንም የፖለቲካ ወንጀል ሲል አውግዟል። በመላው ኦሮሚያ ክልል ከዛሬ ጀምሮ ለአንድ ሳምንት የሚቆይ ጥብቅ የትራንስፖርትና የእንቅስቃሴ እገዳ መታወጁን የኦሮሞ ነጻነት ሰራዊት አስታውቋል። ይህ ያልተጠበቀ ውሳኔ የተላለፈው ቡድኑ ጠቅላይ ሚኒስትር አብይ አህመድ እያካሄዱት ያለውን ብሔራዊ ምርጫ የፖለቲካ ወንጀልና መካን ተውኔት ሲል በጽኑ ካወገዘበት መግለጫ ጋር ተያይዞ ነው። ኦነግ ባወጣው ይፋዊ ጋዜጣ መግለጫ አገሪቱ በርስ በርስ ጦርነት የመበታተን አደጋ ውስጥ ባለ ችበት ወሳኝ የፖለቲካ ፓርቲዎች ከምርጫው በተገለሉበት እንዲሁም የኢትዮጵያን ብሔራዊ ምርጫ ቦርድን ጨምሮ ተቋማት ገለልተኝነታቸውን ባጡበት ሁኔታ ምርጫ ማካሄድ ፈጽሞ ተቀባይነት የሌለው ተግባር መሆኑን ገልጿል። ቡድኑ አክሎም የፓርላማ መቀመጫዎች አስቀድመው የተከፋፈሉበትና ምንም አይነት ተአማኒነት ያለው ዓለም አቀፍም ሆነ የሀገር ውስጥ ታዛቢ በሌለበት ሁኔታ የሚደረግ ሂደት በህዝብ ሀብት ላይ የሚፈጸም ከፍተኛ የፖለቲካ ወንጀል ነው በማለት መንግስትን በከፍተኛ ቃላት ተችቷል። ይህንን መንግስታዊ ሂደት ለማክሸፍ በሚል ሰበብ ሰራዊቱ ከዛሬ ጀምሮ ተግባራዊ የሚሆን ጥብቅ እንቅስቃሴ ማዕቀብን ጥሏል። በዚህም መሰረት ማንኛውም አይነት ተሽከርካሪና የንግድ የትራንስፖርት እንቅስቃሴ በመላው ኦሮሚያ ክልል የተከለከለ ሲሆን ማዕቀቡን በሚጥሱ አካላት ላይ ፈጣንና ከባድ እርምጃ እንደሚወስድቷል። ከዚህ እገዳ ነጻ የተደረጉ በሰብአዊ እርዳታ ፕሮቶኮሎች ስር የሚሰሩና ጽኑ ህሙማንን የያዙ አምቡላንሶች ብቻ ናቸው። ከዚህም ባሻገር በአዲስ አበባ የሚገኙ የዲፕሎማቲክ ማህበረሰብ አባላት በዚህ ሳምንት ውስጥ ወደ ኦሮሚያ ክልልም ሆነ በክልሉ ውስጥ ከሚደረጉ ማንኛውም አይነት ጉዞ ያለምንም ልዩነት እንዲታቀቡ ቡድኑ ጥብቅ ማስጠንቀቂያ አስተላልፏል። ይህ የኦነግ ኃይል እርምጃ በምርጫው ዋዜማ የፖለቲካ ውጥረቱን ወደ ላቀ ደረጃ ያሸጋገረ ሲሆን በክልሉ ነዋሪዎች የዕለት ተዕለት ኑሮ በንግድ እንቅስቃሴና በሰላም ላይ ሊያስከትል የሚችለው መዘዝ እጅግ አሳሳቢ ሆኗል። መንግስት ምርጫውን ለማካሄድ ዝግጅቱን ባጠናቀቀበት በዚህ ወቅት የፖለቲካ ልዩነቶች ወደ መሬት ወርደው በዜጎች እንቅስቃሴ ነጻነትና ደህንነት ላይ ቀጥተኛ አደጋ ወደ መደቀናቸው የአገሪቱ ወቅታዊ ጸጥታ ሁኔታ ይበልጥ ውስብስብ እንዳደረገው የፖለቲካ ታዛቢዎች ይገልጻሉ። የአሜሪካን ህልም እርቃኑን ያስቀረችው የሜላት ኪሮስ አስደንጋጭ ንግግር ስርዓቱን ሀብታሞችንና ፖለቲከኞችን ያርበደበደው አቋም። ሜላት ኪሮስ በዴንቨር ኮሎራዶ በሞንቲቪው ፕሬስቢቴሪያን ቤተክርስቲያን በተካሄደው የሊግ ኦፍ ዊሜን ቮተርስ የኮንግረስ ምርጫ ክልል 1 እጩዎች የክርክር መድረክ ላይ ጠንካራና አሳሳቢ የሆኑ ሀገራዊ ጉዳዮችን አንስታለች። ንግግሯ በዋናነት ያተኮረው በአሜሪካ የኢኮኖሚ እኩልነት መዛባት፣ በግብር ስርዓቱ ላይ ባሉ ክፍተቶችና የስደተኞች መብት ጥበቃ ላይ ነው። የ29 ዓመቷ ሜላት ገና በህፃንነቷ በ1990 ዓ.ም ወደ አሜሪካ እንደፈለሰች በማስታወስ ወላጆቿ ለዓመታት 2 እና 3 ስራዎችን እየሰሩ የአሜሪካን ህልም እውን ለማድረግ ያደረጉትን ተጋድሎ ገልጻለች። ሆኖም ይህ በጠንካራ ስራ የሚገኝ ስኬት አሁን ላይ ፈጽሞ የማይቻል መሆኑን አብራርታለች። ምክንያቱ ደግሞ የፌዴራል መንግስት ለበርካታ አስርት ዓመታት የግብር ቅነሳ በማድረግና የድርጅቶችን ጥቅም በማስቀደም ሰርተው ለማደር የሚጥሩ ዜጎችን ችላ በማለቱ ነው ስትል ተችታለች። በተለይም በ2009 ዓ.ም ወይም እንደ አውሮፓውያን አቆጣጠር በ2017
በትራምፕ አስተዳደር የተደረገው የግብር ቅነሳ ብቻ የፌዴራል መንግስቱን የበጀት ጉድለት በ2 ትሪሊዮን ዶላር እንዳሳደገው ጠቅሳለች። ይህ የበጀት ጉድለት በተለይ በሪፐብሊካን አስተዳደሮች ስር በከፍተኛ ደረጃ እየጨመረ መምጣቱን የዲሞክራት አስተዳደሮችን ቢሆኑ ስልጣን ላይ ሲወጡ እነዚህን የግብር ቅነሳዎች በመቀልበስ ረገድ በቂ ስራ እንዳልሰሩ ወቅሳለች። ሜላት እንዳብራራቸው የአሜሪካ የግብር ስርዓት ሀብታሞችን ይበልጥ ለማበልጸግና የሰራተኛውን ክፍል የመግዛት አቅም ለመቀነስ የተንሻፈፈ ነው። አሁን ያለው የሀብት እኩልነት መዛባት ዘላቂ እንዳልሆነና ኢኮኖሚው በዚህ ጫና ስር ሊወድቅ እንደሚችል አስጠንቅቃለች። በመሆኑም እያንዳንዱ ሰው ተመጣጣኝ ግብሩን እንዲከፍልና የሀገር ውስጥ ገቢዎች አገልግሎት በቂ በጀት እንዲያገኝ አበክራ ጠይቃለች። የኮንግረስ አባላት ለአይአርኤስ በጀትን ለመቁረጥ የሚያደርጉትን እንቅስቃሴም አውግዛለች። ምክንያቱም ተቋሙ በቂ በጀት ካላገኘ እጅግ ባለጸጋ የሆኑ ግለሰቦችና ኮርፖሬሽኖችን ተጠያቂ ለማድረግ የሚያስችል የሰው ኃይልና የአቅም ውስንነት ስለሚገጥመው ነው። በአሁኑ ወቅት በርካታ ባለጸጎችና ኮርፖሬሽኖች ግብር በመሸሸጋቸው ብቻ መንግስት 700 ቢሊዮን ዶላር ገቢ ማጣቱን መረጃዎች እንደሚያሳዩ አስረድታለች። ሜላት የስደተኞችን ጉዳይ በመድረኩ አቅርባለች። አባቷ ባሸነፉት የዲቪ ሎተሪ ወደ አሜሪካ የመጡ መሆናቸውን ጠቅሳ ወደ አዲስ ሀገር በመምጣት ቋንቋ ሳይችሉ የነበራቸውን የትምህርት ማስረጃ ወደ ጎን ትተው ከዜሮ በመነሳት ቤተሰብ ለማስተዳደር የወሰደባቸውን ድፍረት አድንቃለች። የዚያን ጊዜው ኢኮኖሚ ስደተኞችን የሚያስተናግድና ለስኬት በር የሚከፍት እንደነበርም አስታውሳለች። አሁን ግን የኢሚግሬሽንና የጉምሩክ አስተባባሪ ወይም አይሲኤ ተቋም እንዲፈርስና አጠቃላይ የኢሚግሬሽን ማሻሻያ እንዲደረግ ጠይቃለች። ይህ ችግር ላለፉት 30 ዓመታት ሲብላላ የቆየ መሆኑና ዴሞክራቶች በተደጋጋሚ ስልጣን ላይ ቢሆኑም ችግሩን ለመፍታትና ማሻሻያዎችን ለማድረግ እድሉን እንዳልተጠቀሙበት ተችታለች። ሪፐብሊካኖች ስደተኞችን ተጠያቂ የሚያደርጉትና ለሰራተኛው ቤተሰብ ለገጠመው ችግር ሁሉ ስደተኛውን እንደ ምክንያት የሚያቀርቡት የሰራተኛው ክፍል በቂ ድጋፍ ስላላገኘ ነው ስትል ተከራክራለች። ሰራተኞች የቤት ኪራይ መክፈል ሲያቅታቸውና በሺዎች የሚቆጠር የሕክምና ዕዳ ሲጫናቸው ትራምፕና ሪፐብሊካኖች ስደተኞችን ተጠያቂ ማድረጋቸው ተቀባይነት እንደሚያገኝ አብራርታለች። ሜላት እያንዳንዱ የሀገሪቱ ነዋሪ ስደተኛም ሆነ ዜጋ ትክክለኛ የብቃት ስርዓት ወይም በሰፈነበትና ፍትሃዊ በሆነ ኢኮኖሚ ውስጥ የመኖር እኩል እድል ሊኖረው ይገባል ስትል አሳስባለች። አሜሪካዊ መሆን ማለት ሁላችንም ክብር ይገባናል የሚለውን የጋራ እምነት መጋራት ነው። አሜሪካን ታላቅ የሚያደርጋትና ልንጠብቀው የሚገባን ነገርም ይኸው ነው ስትል ንግግሯን ቋጭታለች። ከተስፋ ብርሃን ወደ አምባገነንነት ዝንባሌ በግንቦት 24ቱ ምርጫ ዋዜማ የአብይ አህመድ የፖለቲካ ጉዞ ሲቃኝ ጠቅላይ ሚኒስትር አብይ አህመድ በቀጣዩ የግንቦት 24 ብሔራዊ ምርጫ የስልጣን ዘመናቸውን ያራዝማሉ ተብሎ በስፋት እየተጠበቀ ነው። ይሁንና የምርጫ የሚካሄደው የኢኮኖሚ ማሻሻያዎች በተጓተቱበት፣ ከኤርትራ ጋር የነበረው ግንኙነት በሻከረበት፣ እንዲሁም በትግራይ ኦሮሚያና አማራ ክልሎች የትጥቅ ግጭቶች ዳግም ባገረሹበት እጅግ ፈታኝ ወቅት ላይ ነው። በአዲስ አበባና ሌሎች ከተሞች የሚካሄዱ የከተማ አዲሳት ፕሮጀክቶችም በ10 ሺዎች የሚቆጠሩ ዜጎችን ከቀያቸው እያፈናቀሉ ባለበት በአሁኑ ሰዓት የጠቅላይ ሚኒስትሩ የፖለቲካ ጉዞ መጀመሪያ ላይ ከነበረው ከፍተኛ የህዝብ ድጋፍ ወደ አምባገነናዊ ዝንባሌ እያመራ ነው የሚሉ ትችቶች እየበረቱ መጥተዋል። በ2018 በሀገሪቱ ተከስቶ የነበረውን ህዝባዊ ተቃውሞ ተከትሎ በወጣትነታቸው ወደ ስልጣን ሲመጡ አብይ አህመድ የብዙዎችን የለውጥ ተስፋ ሰንቀው ነበር። የፖለቲካ እስረኞችን በመፍታት የፕሬስ ነጻነትን በማስፋትና በግዛት የተተበተበውን ኢኮኖሚ ለማሻሻል ቃል በመግባት መጀመሪያ ላይ ፈጥሮት የነበረው መነቃቃት በዓለም አቀፍ ደረጃ አድናቆትን አትርፎላቸዋል። ከኤርትራ ጋር ለሁለት አስርት ዓመታት ቆይቶ የነበረውን የጥል ግድግዳ በማፍረስ ላመጡት የሰላም ተስፋም የኖቤል የሰላም ሽልማትን ለመቀዳጀት በቅተዋል። ነገር ግን ሽልማቱን በተቀበሉበት መድረክ ላይ ጦርነት እውነተኛ ሲኦል ነው ያሉት ጠቅላይ ሚኒስትር ብዙም ሳይቆይ ሀገሪቱን ወደ ደም አፋሳሽ የእርስ በርስ ጦርነት ውስጥ አስገብተዋታል። ተንታኞች እንደሚገልጹት የጠቅላይ ሚኒስትሩን የአመራር ዘይቤና ግትር አቋም
አቋም ለመረዳት የእምነት ዳራቸውን መመልከት ወሳኝ ነው። ዶክተር አብይ በ2019 የመሰረቱት ገዢ ፓርቲ የብልጽግና ፓርቲ የሚለው ስያሜው ራሱ ሀብትና ጤና የመለኮታዊ በረከት ምልክቶች ናቸው ከሚለው አስተምሮ እየተቀዳ መሆኑ ይነገራል። ጋዜጠኛና ጸሐፊ ቶም ጋርድነር እንደሚለው ጠቅላይ ሚኒስትሩ መሪነታቸውን እንደ መለኮታዊ ተልእኮና ቅዱስ ዓላማ አድርገው ስለሚያስቡ ይህ አመለካከታቸው ለተቃራኒና የተለያዩ የፖለቲካ ሀሳቦች እጅግ ጠባብ ቦታ እንዲሰጡ አድርጓቸዋል። ይህ ደግሞ በባህሪው ዲሞክራሲያዊነት የጎደለው አካሄድ መሆኑን ታዛቢዎች ይሞግታሉ። ሀገሪቱ በአሁኑ ሰዓት በከፍተኛ የፖለቲካ ስብራትና የጸጥታ ቀውስ ውስጥ ትገኛለች። የኖቤል ሽልማቱን በተቀበሉ ማግስት በትግራይ ክልል ህወሓትን ለመደምሰስ የገቡት ጦርነት ቢያንስ የ600,000 ዜጎችን ህይወት ቀጥፏል። የሰላም ስምምነት ቢደረግም አሁንም አሮጌ ውጥረቶች እያንሰራሩ ነው። ከዚህም ባሻገር በ130 ሚሊዮን ህዝብ ሀገር ውስጥ በኦሮሚያና በአማራ ክልሎች የቀጠለው የትጥቅ ግጭት የዜጎችን ሰላም እጅግ አናግቶታል። ኢትዮጵያ የባህር በር ለማግኘት ያሳየችውን ፍላጎት ተከትሎ ቀድሞ የሰላም ስምምነት ከተፈራረሙባት ኤርትራ ጋር የነበራቸው ግንኙነትም አሁን ላይ ክፉኛ ተበላሽቷል። በአንድ ወቅት ቃል የገቡት የኢኮኖሚ ማሻሻያዎች ተዳክመው የውጭ ኢንቨስትመንት መሳብ ፈተና በሆነበት በዚህ ወቅት ገዢው የብልጽግና ፓርቲ 96% የፓርላማ ወንበር ተቆጣጥሮ ይገኛል። ጋዜጠኞችና ተቃዋሚዎች ዳግም ወደ እስር ቤት እየተወረወሩ ነው። የዋሽንግተኑ የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ተንታኝ ካሜሮን ሁድሰን የአብይ አህመድን አስተዳደር ከሩዋንዳ ፖል ካጋሜ አገዛዝ ጋር ያነጻጽሩታል። የከተማ መንገዶች ጸድተዋል፣ ውብ መልክም ይዘዋል። ይሁንና የፖለቲካ ስርዓቱ እጅግ ጨካኝና አፋኝ ሆኗል ይላሉ። ጠቅላይ ሚኒስትሩ ሀገሪቱን የሚቀይሩ ግዙፍ ፕሮጀክቶችን ማሳካት እችላለሁ ብለው በጽኑ ቢያምኑም ይህ አካሄዳቸው ከፍተኛ የፖለቲካ ትዕቢት የታከለበትና የዜጎችን ስቃይ ያላገናዘበ ነው በሚል በታሪክና በሕዝብ ፊት ከፍተኛ ሚዛን እየተነሳበት ይገኛል። አሜሪካ ሁለት የብራዚል ድርጅቶችን በዓለም አቀፍ ሽብርተኝነት ፈረጀች። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ኮማንዶ ቨርሜሎ እና ፕሪሜሎ ኮማንዶ ደ ካፒታል የተሰኙት በብራዚል የሚንቀሳቀሱ ድርጅቶች በዓለም አቀፍ አሸባሪ ዝርዝር ውስጥ ለማካተት መወሰኑን አስታውቋል። ሚኒስቴሩ በመግለጫው እነዚህ ድርጅቶች ከጁን 5 ቀን 2026 አንስቶ በዝርዝር ውስጥ የሚገቡ መሆኑን ጠቅሷል። ሁለቱ ድርጅቶች በሺ የሚቆጠሩ አባላት ያላቸው መሆኑን የገለጸው ሚኒስቴሩ በብራዚል ውስጥ የፖሊስ መኮንኖችን፣ የመንግስት ባለስልጣናትና ሰላማዊ ሰዎችን ጭካኔ በተሞላበት ሁኔታ መግደላቸውን አስቷል። የእነዚህ ድርጅቶች ተጽዕኖ ህገወጥ መረብ ከብራዚል አልፎ በቀጠናውና በአሜሪካ ጭምር እንደዘለቀ የጠቀሰው ሚኒስቴሩ የእርምጃ የትራምፕ አስተዳደር በቀጠናው ውስጥ ያሉትን የወንጀል መረቦችና ካርቴሎች በማፍረስ የአሜሪካን ህዝብ ደህንነት ለማረጋገጥ ያለውን ቁርጠኝነት ያሳያል ብሏል። ሩሲያ አዲስና ትልቅ ጥቃትን ልታደርስብን እየተዘጋጀች ነው ሲሉ ዘለንስኪ አሳሰቡ። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ከኦስትሪያ ቻንስለር ጋር ከተነጋገሩ በኋላ በሰጡት ጋዜጣዊ መግለጫ ሩሲያ በከተሞቻችንና በህዝቦቻችን ላይ ትልቅ የሚባል የድሮንና የሚሳኤል ጥቃት ለማድረስ ዝግጅት እያደረገች ነው ካሉ በኋላ ይህንም የሀገራቸው የደህንነት መስሪያ ቤት ማረጋገጡን ገልጸዋል። ጨምሮም ሩሲያ ከዲፕሎማሲያ ይልቅ በሚሳኤሎቿና ጦርነቱን በመቀጠል መተማመኗን ቀጥላለች ያሉ ዘለንስኪ አጋሮቻቸው በተለይም ጸረ ፕላስቲክ ሚሳኤልና ሌሎችም የአየር መቃወሚያ ሲስተሞች በብዛት በፍጥነት እንዲቀርቡላቸው ጥሪ አስተላልፍ። አክለውም እያንዳንዱ ወታደራዊ እርዳታ በተራዘመና በዘገየ ቁጥር ከተሞቻቸው ለሩሲያ ጥቃት እየተጋለጡ መሆኑን አስረድተዋል። ፕሬዝዳንት የፓትሪዮት ሚሳኤል እጥረት እንዳለባቸው በመግለጽ ለፕሬዝዳንት ትራምፕ አስቸኳይ ደብዳቤ መጻፋቸው የሚታወስ ሲሆን መልስ እንዳልተሰጣቸው መግለጻቸው አይዘነጋም። ይህ በእንዲህ እንዳለ የዩክሬን ካውንተር ዲስኢንፎርሜሽን ሴንተር ኃላፊ የሆኑት አንድሪያ ኮቫሊንኮ በሚቀጥሉት ጥቂት ቀናት ውስጥ ከሩሲያ ከፍተኛ ጥቃት ሊፈጸም እንደሚችል ተናግረዋል። ሩሲያ ከቀናት በፊት በኪየቭ ከፍተኛ ጥቃት እንደምታደርስ የገለጸ ሲሆን የውጭ ዜጎች ከተማውን ለቀው እንዲወጡ ማሳሰቧ ይታወሳል። የከተማዋ ነዋሪዎችም ከወታደራዊና መንግስታዊ ተቋማት ራሳቸው እንዲያርቁ ማስጠንቀቋ ይታወሳል። ይሁን እንጂ የዩክሬን የውጭ ጉዳይ ሚኒስተር ይህን ማስጠንቀቂያ ያጣጣለው ሲሆን ዲፕሎማቶችን ለማስፈራራት የተደረገ ስልት ነው ማለቱ የሚታወቅ ነው።
በሐሰተኛ ነቢያት በዘረኝነትና በሃይማኖት ነጻነት መጓደል ላይ ጥብቅ ማስጠንቀቂያ። 5 የወንጌላውያን አብያተ ክርስቲያን ህብረቶች የጋራ አቋም አወጡ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል መስራች የሆኑት 5 ታላላቅ ህብረቶች በቤተ ክርስቲያኖች ውስጥ እየተስፋፋ ያሉ ሐሰተኛ ትምህርቶችን፣ በሀገሪቱ እየተንሰራፋው ያለውን የዘረኝነት አዝማሚያ እንዲሁም በሃይማኖት ተቋማት ላይ የሚቃጡ ህገወጥ ጫናዎችን አጥብቆ የሚቃወምና አቋም የሚያሳውቅ የጋራ መግለጫ ግንቦት 20 ቀን 2018 ዓ.ም ይፋ አድርገዋል። ይህ ታሪካዊ የጋራ መግለጫ የተሰጠው በኢትዮጵያ አንድነት በክርስቶስ፣ በኢትዮጵያ ጴንጤቆስጤያዊ፣ በኢትዮጵያ የፍቅር ወንጌል በረሆቦት እንዲሁም በኢቫንጀሊካል ካሪዝማቲክ አብያተ ክርስቲያናት ህብረቶች ጥምረት ነው። እነዚህ ህብረቶች በዋናነት ትኩረት ካደረጉባቸው አንገብጋቢ ጉዳዮች መካከል ከመጽሐፍ ቅዱስ አስተምሮና አሰራር ያፈነገጡ ሐሰተኛ መጋቢዎችና ነቢያት በቤተ ክርስቲያን ውስጥ የሚያደርሱት መንፈሳዊና ስነ ምግባራዊ ውድመት ይገኝበታል። ህብረቶቹ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻና ክብር ለእግዚአብሔር ብቻ በሚሉት መሰረታዊ የአስተምሮት አማር ላይ ጸንተው እንደሚቆሙ በማረጋገጥ ከነዚህ ውጪ የሆኑትና መጽሐፍ ቅዱሳዊ መሰረት የሌላቸውን የኑፋቄ ትምህርቶች፣ ልምምዶች እንዲሁም ሐሰተኛ አስተማሪዎችን ወደፊትም በጋራና በቆራጥነት እንደሚታገሉ በይፋ አስታውቀዋል። ከመንፈሳዊ ጉዳዮች ባሻገር ማህበራዊና ሀገራዊ ቀውሶቹን የዳሰሰው ይኸው መግለጫ የወንጌል አንድነትና ክርስቲያናዊ እሴትን ክፉኛ የሚሸረሽረውን ማንኛውም አይነት የዘረኝነትና የጥላቻ ትርክት ህብረቶች በጽኑ እንደሚያወግዙ አስታውቋል። ሀገራዊ አንድነትን ለማስጠበቅና ቤተክርስቲያን በህብረተሰብ ውስጥ ያላትን የእርቅና የሰላም ተልዕኮ በአግባቡ ለመወጣት ዘረኝነትን ከስሩ መንቀል የግድ እንደሚል መግለጫ ያትታል። አክሎም የወንጌል አማኞች ዘንድ ምንም አይነት መሰረታዊ የአስተምሮ ልዩነት እንደሌለና አልፎ አልፎ የሚታዩ ጥቃቅን የልምድ ልዩነቶች የቤተክርስቲያንን አንድነት ፈጽሞ ሊያላሉ እንደማይችሉ በማስገንዘብ ምዕመናን ከተከፋፋይነት ወጥተው ለአንድ ዘብ እንዲቆሙም ጥሪ አቅርበዋል። በሌላ በኩል ህብረቶቹ የህግና የመብት ማስከበር ጉዳይ በመግለጫቸው ውስጥ በጉልህ አንስተዋል። በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 27 ንዑስ አንቀጽ 2 መሰረት የሃይማኖት ተቋማት የማቋቋምና የማስተዳደር ህገ መንግስታዊ መብት እንዳላቸው በማስታወስ ይህንን ሰብአዊና ዲሞክራሲያዊ መብት በሚጻረር መልኩ በወንጌል አማኞች ላይ ጫና ለማሳደር ወይም አስተዳደራቸውን ለማስተጓጎል የሚሞክር ማንኛውም አካላት በህግ ተጠያቂ እንደሚያደርጉ ጥብቅ ማስጠንቀቂያን ሰጥተዋል። አብያተ ክርስቲያናቱ ህጋዊ እውቅና ያላቸው ተቋማት መሆናቸውን በመጥቀስ መብታቸውን የሚጋፋ አካል ሲያጋጥም ዝምታን እንደማይመርጡ አረጋግጠዋል። ይህ ወሳኝ መግለጫ በሀገሪቱ ወቅታዊ ፖለቲካ ኩነት ላይ አስተያየቱን በማስፈርም ተጠናቋል። በቀጣይ ይካሄዳል ተብሎ የሚጠበቀውን ሀገራዊ ምርጫ አስመልክቶም መላው የወንጌል አማኞች ማህበረሰብ ምርጫው በሰላም ተጀምሮ በሰላም እንዲጠናቀቅ በጸሎት እንዲተጉም አደራ ብለዋል። ከተለመደው መንፈሳዊ አገልግሎታቸው ጎን ለጎን ዜጎች ለሀገር ሰላም እድገትና ልማት የበኩላቸውን ኃላፊነት እንዲወጡ ህብረቶቹ ጥሪያቸውን በማስተላለፍ በሀገር ውስጥም ሆነ በውጭ የሚገኙ አማኞች ሀገራዊ ኃላፊነታቸውን እንዳይዘነጉም አሳስበዋል። በደቡብ አፍሪካ ሱቃቸው እንዲዘጋ በመወሰኑ ተቃውመው ክስ የመሰረቱ 38 ኢትዮጵያን ላይ የደቦ ዝርፊያ ተፈጸመ። በደቡብ አፍሪካ ኳዙሉ ናታል ሚድላንድስ ግዛት በኢስትሮክት ከተማ ውስጥ የሚኖሩ 38 ኢትዮጵያን የሱቅ ባለቤቶች በከተማው ማዘጋጃ ቤት ላይ ክስ መመስረታቸውን ትላንትና መዘገባችን ይታወሳል። ፍርድ ቤቱም ክሳቸውን ከተመለከተ በኋላ ጉዳዩን ለመመልከት ቀጠሮ ሰጥቶ እስከዚያው ሱቃቸው እንዲዘጋ የተላለፈውን ውሳኔ እንዲታገድ ትዕዛዝ ሰጥቶ ነበር። ይህንን ተከትሎ የተወሰኑ ሱቆች በራቸውን ከፍተው መስራት ጀምረው ነበር። ይሁን እንጂ ዛሬ ጠዋት በርካታ የከተማው ነዋሪዎች ወደ እነዚህ ሱቆች በመሄድ የደቦ ዝርፊያ መፈጸማቸውን ሰምተናል። በዝርፊያው ላይ በርካታ ሕዝብ በመሳተፉ ዘግይቶ ቦታው ላይ የደረሰው ፖሊስ በቀላሉ ዘራፊዎቹን መከላከል አልቻለም። በመሆኑም ወደ ሰማይ ተኩስ በመክፈት ዘራፊዎቹ እንዲበተኑ ቢያደርግም አብዛኞቹ ሱቆች ግን በዝርፊያው ባዶአቸውን ቀርተዋል። አምነስቲ ኢንተርናሽናል በኢትዮጵያ ውስጥ የሚዲያ አፈና ብሶበታል አለ። ዓለም አቀፍ የሰብአዊ መብት ተቋሞች አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ በኢትዮጵያ ውስጥ የሚካሄደው ምርጫ በማስመልከት በፕሬስ ነጻነት ላይ የሚፈጸመው ጥቃት ተጠናክሮ መቀጠሉን አስታወቀ። ከቅርብ ወራት ወዲህ የኢትዮጵያ ባለስልጣናት በነጻ ሚዲያዎች ላይ የዘፈቀደ እስር፣ በግዳጅ መሰወር፣ በህገወጥ መንገድ መከታተልና የሚዲያ ፈቃዳቸውን የመሰረዝ እርምጃ ሲወስዱ መቆየታቸውንም አውስቷል። የድርጅቱ የምስራቅና ደቡባዊ አፍሪካ ዳይሬክተር ቲግሪ ቻኩታ ሲናገሩ የኢትዮጵያ ባለስልጣናት እየጨመረ የመጣውን አምባገነናዊ ባህሪያቸውንና በሚዲያዎች ላይ የሚፈጽሙትን ጭቆና በአስቸኳይ ማቆም አለባቸው ካሉ በኋላ ይህ ስልታዊ እርምጃ መራጭ ዜጎች ከገለልተኛ ሚዲያዎች መረጃ እንዳያገኙ ማድረጉን ገልጸው ዓለም አቀፍ ማህበረሰብ ጫና እንዲያደርግ ጥሪ አቅርበዋል። አምነስቲ ኢንተርናሽናል በዚህ መግለጫው ላይ 6 በኢትዮጵያ ውስጥ ያሉ የሚዲያ ተወካዮች ማነጋገሩን ጠቅሶ
መንግስት በሚዲያ ላይ ያለው ጥላቻ ምርጫውን አስመልክተው በሚያስተላልፉት ዘገባ ላይ ተጽዕኖ ማሳደሩን እንደነገሩት አስታውቋል። ጋዜጠኞች ከመንግስት ከሚደርሳቸው የበቀል እርምጃ በመፍራት ራሳቸውን ሳንሱር እንደሚያደርጉም ጠቅሰዋል። ፖለቲከኞች መንግስት ወይም ገዢው ፓርቲ የሚተች መግለጫ ለሚዲያ ለመስጠት ፍርሃት ያደረባቸው መሆኑን ሌላኛው ችግር መሆኑ ለአምነስቲ አስተያየት የሰጠው ጋዜጠኛ አስረድተዋል። ግብጻዊው የውሃ ኤክስፐርት በህዳሴው ግድብ ላይ አዲስ መረጃ ማግኘታቸውን ገለጹ። የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ አንስቶ እስከሚጠናቀቅ ድረስ ያለመታከት የተለያዩ ቃለ ምልልሶችንና ተቃውሞችን ሲሰነዝሩ የቆዩት ግብጻዊው የውሃ ኤክስፐርት አሁን በድጋሚ ተመልሰዋል። በካይሮ ዩኒቨርሲቲ የውሃ ኤክስፐርት የሆኑት ፕሮፌሰር አባስ ሻራኪ ዛሬ ማስራዊ ከተሰኘ ሚዲያ ጋር ባደረጉት ቃለ ምልልስ በህዳሴ ግድብ ላይ አዲስ መረጃ ማግኘታቸውን አስታውቀዋል። ፕሮፌሰሩ በግድቡ ዲዛይን ላይ ጥልቅ ምርምር ማድረጋቸውን ገልጸው በዚህም በግድቡ መሃል ላይ በፍጥነት ውሃ ለማስወጣት የሚል በ5 ሜትር ዝቅ እንዲል መደረጉን አስታውቀዋል። ይህ መዋቅር የተሰራውም በፍጥነት ውሃ ከማዕከላዊ ክፍል እየወጣ የግድቡን ጎኖች እንዳይሸፍን፣ የኃይል ማመንጫዎች በጎርፍ እንዳይጥለቀለቁ ለመከላከል መሆኑን የጠቀሱት ፕሮፌሰሩ ይህ ባይሆን ኖሮ ከፍተኛ አደጋ ያስከትል እንደነበር ገልጸዋል። ፕሮፌሰር ሻራኪ አዲስ ግኝት ያሉትን ያስከተሉት ይህንን ከገለጹ በኋላ ነው። ሲያብራሩም የዚህ አይነት የምህንድስና ምርጫ በቀላል የሂሳብ ስሌት ምን አይነት ተጽዕኖ እንደፈጠረ ለማወቅ ይቻላል ካሉ በኋላ 1 ሜትር ጥልቀት በግምት 2 ቢሊዮን ኪሎ ሜትር ውሃ ማከማቸት እንደሚችል አስታውቀዋል። በመሆኑም የህዳሴው ግድብ ዲዛይን በ5 ሜትር ዝቅ እንዲል መበደረጉ በአጠቃላይ 10 ቢሊዮን ሜትር ኪዩብ አካባቢ ውሃ ከግድቡ ወጥቶ እንዲፈስ ማስቻሉን አስረድተዋል። ፕሮፌሰሩ ሲቀጥሉ የህዳሴው ግድብ 74 ቢሊዮን ሜትር ኪዩብ ውሃ የመያዝ አቅም እንዳለው በኢትዮጵያ መንግስት መገለጹን አውስተው በዚህ በጠቀሱት ዲዛይን የተነሳ ግን የግድቡ ውሃ የመያዝ አቅም 64 ቢሊዮን መሆኑን አብራርተዋል። ሊዮኔል ሜሲ በዓለም ዋንጫ እንደሚሳተፍ የአርጀንቲና አሰልጣኝ አስታወቁ። የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ ለብሔራዊ ቡድናቸው የመረጧቸውን 26 ተጫዋቾች ስም ዝርዝር ይፋ ያደረጉ ሲሆን ከነዚህ መካከል ሊዮኔል ሜሲ አንዱ ሆነዋል። ወደ 39ኛ ዓመቱ የተቃረበው ሜሲ በዚህ ዓለም ዋንጫ የአርጀንቲና ብሔራዊ ቡድን አምበል እንዲሆን ተመርጧል። አሰልጣኙ ከመረጧቸው 26 ተጫዋቾች መካከል 17 ያሉ ባለፈው በኳታር በተደረገው ዓለም ዋንጫ ተሰልፈው ቡድኑን አሸናፊ ያደረጉት ናቸው። የዓለም ዋንጫ ተሳታፊ ሀገራት የሚያሰልፏቸውን ተጫዋቾች የሚያሳውቁበት ቀን ገደብ እየተጠናቀቀ መምጣቱን ተከትሎ አሰልጣኙ ምርጫቸውን ይፋ ያደረጉ ቢሆንም አብዛኛዎቹ የተመረጡ ተጫዋቾች በጉዳት ላይ ናቸው። ሜሲ ራሱ ባጋጠመው የጡንቻ ህመም የተነሳ እሁድ ዕለት በተደረገው የኢንተር ሚያሚ ግጥሚያ ላይ ለመሰለፍ አልቻለም። ይሁንና የሜሲ መመረጥ 6 ጊዜ በዓለም ዋንጫ ላይ የተሳተፈ ተጫዋች ያደርገዋል። ሜሲ በ2006 በጀርመን፣ በ2010 በደቡብ አፍሪካ፣ በ2015 በብራዚል፣ በ2018 በሩሲያና በ2022 በኳታር ዓለም ዋንጫ ላይ መሰለፉ የሚታወስ ነው።